የኢየሱስ ክርስቶስ የልደት በዓል እንድናከብር ስፔሲፊክ በመጽሐፍ ቅዱስ ውስጥ የተደገፈ ማስረጃ ወርና ቀንን ልናገኝ እንችላለን ወይ? በዚያ ላይ ምክንያቱም የአውሮፓውያንና የኢትዮጵያውያን ደግሞ አከባበሩ የቀንና የወር ልዩነትስ ከየት መጣ ይላል። እንግዲህ የካሌንደር አቆጣጠር ያው ካሌንደሩን የጀመሩት ሰዎች ላይ ተመስርቶ ስለሆነ የፈረንጆቹን ግሪጎሪ የኛን ደግሞ ማንትስ እንደሆነ እንደዛ ስለሆነ በዛ ነው ቀን ቆጠራው። ያሁን የዘመን አቆጣጠራችን ከመጽሐፍ ቅዱስ ተነስቶ አይደለም። በነገራችን ላይ ከመጽሐፍ ቅዱሱ ለምሳሌ የፈረንጆቹንም ብንወስድ የ4 ዓመት ወይ ከ4 እስከ 6 ዓመት ልዩነት ይኖረዋል። ከኢየሱስ ልደት እንላለን እንጂ ኢየሱስ ከተወለደ ከ4 ወይም ከ6 ዓመታት በኋላ ነው የኛ ዓመተ ምህረት የሚጀምረው። ስለዚህ ግሪጎሪ የሚባለው ጳጳስ የአውሮፓውያኑን ሰርቷል፣ የኛን ደግሞ ሰንበዲ እንደዚህ ሰርቶታል። በዛ እየተጠቀምን ነው። ኤኒዌይስ ግን የገና በዓል ነውና ጥያቄው ዝርዝር ሐሳቦችን ዩቲዩብ ውስጥ ግባ። አሁንም ዩቲዩብ ውስጥ ግቡ። የኛ ዩቲዩብ ውስጥ ይሄኛው የጥያቄና መልስ ወይም ያጫጭር መልእክቶች ቻናል ነው። ሙሉና ረጃጅም ትምህርቶች በተከታታይ የተሰጡትን እዛ ላይ ታገኛላችሁ። የወንጌል እውነት ቤተክርስቲያን ብላችሁ ሰርች ላይ በአማርኛ ጻፉ። የወንጌል እውነት ቤተክርስቲያን ወይም በእንግሊዝኛ ሰርቹ ላይ ዳዊት ፋሲል ብላችሁ ጻፉ። ዳዊት ፋሲል ሚኒስትሪ ትመጣለች። ሰማያዊ ሎጎ ያለበት የቸርች የቤተክርስቲያናችን ሽማግሌዎች ፎቶ ያለበት ማለት ነው። ስትገቡ እሱ የኛ ነው። እዛ ውስጥ ገብተህ የገና በዓል የሚል 3 ተከታታይ ቪዲዮዎች አሉ። የገና በዓል መጽሐፍ ቅዱሳዊ ነውንም የሚል ስለዚህ በዝርዝር ከስር እስከ ላይ ያለውን ነገር እዛ ላይ ዝርዝሬ ስላወራው በጥልቀት ማወቅ ከፈለግ በተጨባጭ መረጃ ማወቅ ከፈለግ እሱን ገብተህ ስማው፣ ይኸው ታገኘዋለህ። በተጨማሪ እዛው ከ320 በላይ ቪዲዮዎች ናቸው የሚኖሩን። የእግዚአብሔር በዓላት የሚል ትምህርት አለ። እሱንም ደግሞ ጨምረ ጊዜ ሰጥተህ ስማው። የእግዚአብሔር በዓላት የሚለው እሱም እንደዚሁ ብዙ ክፍል ያለው ነው። የእግዚአብሔር በዓላት ወይም 7ቱ በዓላት የሚባሉት እነማን ናቸው የሚለውን እሱንም ታገኛለህ። በአጭሩ ግን በኢትዮጵያም የሚከበረው በአውሮፓም የሚከበረው የገና በዓል ያው አንዳንዶች የሚለው እንዲሁ ለመታሰቢያ የሆነ ቀን መርጠን እናስብ ብለን ነው ካሉ ምንም አይደለም። ግን ቀኑን የመረጥነው ወንጌላውያንም አይደለንም፣ ሌሎቹም አይደሉም። ቀኑ ኢየሱስ የተወለደበት ቀን ፈጽሞ አይደለም። ኢየሱስ በታኅሳስ ወርም እንዳልተወለደ የሚጠቁሙ የመጽሐፍ ቅዱስ ጥናቶችን አጥንተን መድረስ እንችላለን። ቪዲዮ ላይ ገብተህ ከእንደገና ጌታችን ኢየሱስም ልደቴን አክብሩም አላለም ሲጀመር። እንደውም መጨረሻ ሊሞት 1 ቀን ሲቀረው ቂጣውን አንስቶ የመታሰቢያ አድርጎ የሰጠን የጌታ እራትን ነው፣ ሞቱን እንድናስብ። ጳውሎስም ሞቱን ታስባላችሁ ያለው። ስለዚህ ሞቴን አስቡ ያለውን ጌታ ሞቱን የማያስብ ህዝብ ነው እንግዲህ በጌታ እራትን እየቆረሰ ሞቱን በማሰብ የማይተጋ ሰው ገና ላይ ግን ስንት ሺህ ብር መድቦ እንደሚንፈራፈር እያየ ነው፣ ባልተጻፈ ነገር ማለት ነው። በአጭሩ ኢየሱስ ታኅሳስ ወር ውስጥ ለመወለዱ ማንም ማስረጃ ሊሰጥ አይችልም። ይልቁንስ ሂሳብ እንስራ ካልን ወደ ሌላ ወር ነው የሚሄድብን። እሱን ቪዲዮ ላይ ታገኛለህ። በዛ ላይ ደግሞ አንዴ ታኅሳስ 28 በዘመነ ዮሐንስ ታኅሳስ 29 መቼ ነው የተወለደ? በ28 በ29 እና እነዚህ ሰውኛ ናቸው። ባጭሩ ከፈረንጆቹ የበረዶ ወር ማብቂያና የአዲስ ዓመት መግቢያ ጋር የተገናኘ ያለውን የአውሮፓን የተፈጥሮ የአየር ሁኔታ ጋር ተመስርቶ የሚገናኝ ሁሉ ነው እና በረዶ ወራት ማብቂያው ላይ አዲሱ ዓመት መግቢያ ላይ የሚከበር ነው። ከዛ ጋር የተያዘ ነው። ከቅዝቃዜ ጋር ከበረዶ ጋር የተገናኘ ነው። እነዚህ አሁን ገና ላይ የምታያቸው መብራቶች፣ ጥዱ ላይ የምታየው ቦግ ብልጭ፣ እነዚህ ምናምን ሁሉ ጽዱ ዌድን ከሚባለው የጎቲኮች አምላክ ከሱ ጋር የተገናኘ ነው። ሙሉ በሙሉ ይሄ የታወቀ ነው። አውሮፓውም ያውቀዋል።
የጦርነት አምላክ ነው። ጎቲኮች እነ ጀርመኖች ምናምን ለሱ የወሰድክ ዛፉ ላይ ስጦታ የምታንጠለጠልበት ነው። ያው እንዳለ አምጥተውታል። በቤተ ክርስቲያንም ይሄ በዓል የገባው በአራተኛው ክፍለ ዘመን ማብቂያ በአምስተኛው ክፍለ ዘመን ገደማ ነው። የጥንቷ ቤተ ክርስቲያን አክብራውም ስርዓቱንም አሁን ለምሳሌ የገና አባት ሽማግሌውን ከማን ነው? ሉቃስ ወንጌል ላይ ነው? ጴጥሮስ ላይ ነው? ዮሐንስ ላይ ነው ያለው? የገና አባትን ባለው ፂማሙ ሰውዬ ምናምን። እነዚህ ሁሉ አውሮፓዊ መነሻ ነው ያላቸው። መካከለኛ ምስራቅ ላይ የተጻፈው መጽሐፍ ቅዱስ ጋር መነሻ ሀሳብ የላቸውም። ከአውሮፓ ባህል ጋር የተገናኙ ናቸው። እዛ ላይ በዝርዝር ገብተህ ይኸው የገና ባህል ምናልባት አንዳንድ ሰው የጌታን ልደት እንዲሁ የሆነ ቀን መርጠን ብናስብ ሲባል ተነጋግረን ቢሆን ጥሩ ነው። በቤተ ክርስቲያን የሆነ ቀን ለምን አናስብም ቢባል ጥሩ ነው። ቀኑንም ከመጽሐፍ ቅዱስ አጠጋግተን። ይሄ ግን ቀኑን የወሰኑልን ምዕራባውያን ናቸው። ያም ከበረዶ ጊዜ ማብቂያ ሶላር ሶሊስቲስ ይባላል እና ዊንተር ሶሊስቲስ ከዛ ጋር የተገናኘ ከባዕድ እምነት ነው የመጣው ባጭሩ ለማለት ነው። ኢሳይያስ ምዕራፍ 53 ከቁጥር 4 ጀምሮ እስከ 5 ድረስ በእርሱ ቁስል እኛ ተፈወስን ሲል የሥጋ በሽታን ያጠቃልላል። አሁን በመገረፉ ቁስል ከየትኛው በሽታ ድነናል ማለት ይቻላል ይላል። ጥሩ ነው። ግን ያው ሁሉንም ጥቅሶች በራሳቸው መንፈሳዊ ስለሆኑ አናመናፍሳቸውም። መጽሐፍ ቅዱስ ቃላት መንፈሳዊ ስለሆኑ አናመናፍሳቸውም። ብዙ ትርጉም ነው ውስጣቸው ያለው፣ ብዙ ሀሳብ ነው ውስጣቸው ያለው፣ መንፈሳዊ ስጋዊ። ያው የክርስቶስ የቤዛነት ስራ የመስቀሉ ስራ መንፈሳችንም ላይ ነፍሳችንም ላይ ስጋችንም ላይ ያመጣው ውጤት እንዳለ እናውቃለን። ይህንን በራሱ በመጽሐፍ ቅዱስ ውስጥ ባለ አንድ ንባብ ለስጋዊ ነገራችንም ጭምር እንደሚጠቅም የተጻፈበትን ቦታ ማንበብ እንችላለን። ማቴዎስ 8 አውጣና ማቴዎስ 8 ላይ ማየት እንችላለን። በእርሱ ቁስል እኛ ተፈወስን ተብሎ የተጻፈው የመጽሐፉ ቃል ይፈጸም ዘንድ ማቴዎስ ወንጌል ምዕራፍ 8 ቁጥር እንግዲህ ሙሉ እዚህ ጋር የምታገኙት ተአምራት ነው፣ ድንቆች ናቸው። አንድ ብላቴና የመቶ አለቃው ብላቴና ሲፈወስ ታያለህ። ከዛ ከቁጥር 14 ጀምሮ ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያት። ኃይለኛ ንዳድ ፊቨር ነው ወይ ወባ ነው ወይ ራስ ምታት የሆነ ኃይለኛ ተኝታ አያት። እጇንም ዳሰሰ፣ ንዳዱም ለቀቃት፣ ተነስታ ማገለገለቻቸው። እንግዲህ አሁን ህመም ነው፣ የስጋ ህመም ነው። በስጋዋ ላይ የጴጥሮስ አማት የጴጥሮስ የሚስቱ እናት ማለት ነው አሟት ነበር። በስጋ ነው ያመማት። አሁን መንፈሳዊ ደዌ ሳይሆን የስጋ ደዌ። ስለዚህ ኢየሱስ መጣ፣ እጇን ነካት፣ ተነሳች፣ ተፈወሰች። ጭራሽ ደግሞ አገለገለቻቸው። አሁን ከቁጥር 16 እስከ 17 ደግሞ ሌላ በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ አሁን እንግዲህ በመሸ ጊዜ አጋንንት ያደረባቸው እንግዲህ ከላይ የስጋ ደዌ ያለ፣ አሁንም ደግሞ እዚህ ጋር መንፈሳዊ ደዌ ያለ። አጋንንት ያደረባቸውን ብዙዎች ወደ እርሱ አመጡ። በነቢዩ በኢሳይያስ አሁን የጠቀስካት ጥቅስ እርሱ ድካማችንን ተቀበለ ደዌያችንን ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ። ይሄ መንፈሳዊ ደዌ ነው። የታመሙትንም ሁሉ ፈወሰ፣ የስጋ ደዌ ነው። ስለዚህ ጥቅሱ ለመንፈሳዊ ደዌም ለስጋ ደዌም የኢየሱስ ክርስቶስ ሕማም የኢየሱስ ክርስቶስ ስቃይ መፍትሄ እንደሆነ ይናገራል። ወደ አንድ ብቻ አድርገን ይሄ መንፈሳዊ ትርጉም አለው ብቻ ብለን አንልም። እዚህ ቦታ ላይ የተጻፈው ከላይ የጴጥሮስ አማት አለች፣ ሌሎችም የተፈወሱ አሉ። አሁን ደግሞ አጋንንት ያደረባቸውን አምጥተዋል። ጥቅስ የወሰደው ከኢሳይያስ ላይ ነው፣ አንተ የጠቀስከው። በኢሳይያስ እርሱ ድካማችንን ተቀበለ። ድካም የሚለው በስጋ ላይ የሚመጣ የአጋንንት ጥቃት፣ የህመም ጥቃት ወዘተ ናቸው። ሌላ ድካም አይደለም። በስራ የሚመጣ ድካም አይደለም።
ተቀበለ፣ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ። አየህ፣ ትንቢቱ የሚያገለግለው ለሁሉም ነው። ምን ሆነ? መናፍስትን በቃሉ አወጣ፣ መንፈሳዊ ደዌ ነው። የታመሙትንም ሁሉ ፈወሰ፣ የሥጋ ደዌ ነው። ለሁሉም ይሆናል ማለት። ጌታን ተቀብለን እየጸለይን እያመሰገንን መጽሐፍ ቅዱስን ብቻ እያነበብን ቸርች ወይም ህብረት ከሌለን ባንሄድ ምን ይፈጠራል ትላለች። መጽሐፍ ቅዱስ የት ነው የሚያነቡት? ቤታቸው ነው። ቤታቸው ቁጭ ብለው ቤታችን ቁጭ ብለን እያነበብን እየጸለይን መጽሐፍ ቅዱስ እያጠናን ህብረት ባናደርግ ቸርች ባንሄድ ችግሩ ምንድን ነው? ኦልሬዲ እኮ ህብረት እያደረጉ ነው። ህብረት ባናደርግ ማነው እንደዚህ የሆንን ቸርች ባንሄድ ነው። ለብቻ እያጠናን ስንት ናቸው? አይ ቲንክ እሷ ብቻዋን መሰለኝ የምታነው። ብቻዋን አይሆንም። ሀገር ሰላም ባለበት ጊዜ ህብረት የግድ ነው። ቅዱሳን ጋር ህብረት ማድረግ ግድ ነው። ከአጥቢያ የወጣ አባል ማለት ከባህር የወጣ አሳ መሆን ነው። ከባድ ነው፣ ይከብዳል። ምናልባት አሁን ሌላ ባዕድ ምድር ላይ ክርስትና ክልክል የሆነበት ሀገር ላይ ከሆናችሁ ብቻሽን ከሆንሻው ሰው ቅዱሳንን መጨመር ከቻልሽ ደግሞ ኢየሱስ አላስጨነቀንም። ማቴዎስ 18 ቁጥር 18 ቤተ ክርስቲያን የሚለው ቁጥር የሚጀምረው ከሁለት እንደሆነ ነግሮናል። ማቴዎስ 18 ላይ ለቤተ ክርስቲያን ንገራት በሚለው ክፍል ውስጥ ለቤተ ክርስቲያን ንገራት፣ እሷን ባይሰማ እንደ አሕዛብ ቆጠረው አለና 2 ወይንም 3 ሆናችሁ በምትሰበሰቡበት እኔ በዚያ በመካከላችሁ ሆናለሁ። ስለዚህ ቤተ ክርስቲያን 2 ወይንም 3 አባላት ወይም ቅዱሳን ከተሰበሰቡ ቤተ ክርስቲያን የሆነ ታፔላም አያስፈልገው። የሆነ መንግስት የሚሰጠው መንግስት እነማን ልበላችሁ ሲል የምናወጣው ምን እንበል እባክህ ማን እንሁን ብለን የምናወጣው ስያሜ ነው። የምታየው ስያሜ በሙሉ የቤተ ክርስቲያን ስም ሳይሆን የድርጅቱ ስም ነው፣ የአደረጃጀቱ ስያሜ ነው። ሰማይ አያውቃቸውም በእነዚህ ስሞች። የእኛንም አሁን የወንጌል እውነት የሚለውን ሰማይ አያውቀው። መንግስት እነማን ናችሁ ሲለን ምን እንበል ብለን ሌሎቹ ምን እንበል ብለው እንዳወጡት ያወጣ ነው። ቤተ ክርስቲያን አንዲት ዓለም አቀፋዊት ነች፣ የክርስቶስ ቤተ ክርስቲያን። አጥቢያ ደግሞ የቅዱሳን ስብስብ ነው። 2 ወይም 3 ክርስቲያኖች ሲሰበሰቡ መጽሐፍ ቅዱስ ሲያጠኑ በጌታ ስም ማለት ጌታን ስሙን ለመጥራት ጌታን ለማምለክ ስለ ጌታ ቃሉን ለመካፈል ሲሰበሰቡ ቤተ ክርስቲያን ናቸው። ስለዚህ ጭንቅ ባለበት ቦታ ላይ 2-3 ብቻ መሆን የሚቻልበት ቦታ ካለ ቤተ ክርስቲያን ሆናችኋል፣ 2-3 ሆናችሁ። ህብረት ግን የግድ ነው። እዚህ ኢትዮጵያ ከሆንሽ ያለሽው አገር ውስጥ ከሆንሽ ያለሽው ዛሬ ቤተ ክርስቲያን በየቦታው አለ። ስለዚህ እንደው ተሩጦም ደግሞ ዝም ብሎ የሆነ ቸርች አይገባም። ሄዶ ማየት ነው፣ ማጥናት ነው። ቃሉን ይሰብካሉ ወይ? አንድ አባባል አለ፣ ለቤትህ ቅርብ ወደሆነ ቤተ ክርስቲያን አትሂድ፣ ለመጽሐፍ ቅዱስ ቅርብ ወደሆነ ቤተ ክርስቲያን ሂድ ይባላል። ስለዚህ ቃሉን የሚሰብኩ ክርስቶስ ተኮር ይሆኑ፣ መጽሐፍ ቅዱስ ተኮር ይሆኑ፣ ግርግር ጩኸት የማይበዛበት፣ ዝላይና እብደት የማይበዛበት፣ ምራቃቸውን ያውጡበት ሰዎች ሲኖሩ ሰብሰብ ማለት። በተረፈ ፀጉራቸው ትልልቅ የሆኑ ስታይል የሚያበዙ፣ ምክንያቱም የትኛው ሐዋርያ ያላስተማረን 4 ማዕዘን አድርጉት ክባል ስታይል ነው፣ ፋሽን ነው። ስለዚህ ገና ከፋሽን ያልወጣ አገልጋይ የትም አያደርሳቸው። ነገ ደግሞ የሚሆነውን ስለማናቅ እና እንደዚህ የህፃናት አይነት እንደ ሰው ስለበዛ ወደ አዳራሽ አይገባም እና ክርስቶስ ተኮር፣ መጽሐፍ ቅዱስ ተኮር፣ ቃሉ ተኮር፣ ንግድ የሌለበት ቢዝነስ የሌለበት ቦታ ከሆነ እዛ መጽናት ያስፈልጋል ማለት ነው እና አብሮ ማደግ። ሮጦ ደግሞ አንዱ ውስጥ ገብቶ ምንም ቃልም ምንም በሌለበት ትምህርት በሌለበት ክርስቶስ ተኮር ባልሆነበት ውስጥ ወጥመድ ውስጥ ገብታችሁም ደግሞ መያዝ የለባችሁም። ህብረት ግን ያስፈልጋችኋል። በየገጠሩ ያላችሁ ከሆናችሁ የት ልትደርስ የሚሄድበት አጣው የምትሉ ከሆነ 2 ክርስቲያን ከተገናኛችሁ አብራችሁ መጽሐፍ ቅዱሳችሁን አጥኑ። 3 ክርስቲያን ከተገናኛችሁ አብራችሁ መጽሐፍ ቅዱሳችሁን አጥኑ። ወይ በዛ ካይ ምንም አጥቢያ ቤተክርስቲያን ከሌለ 1-2 አጥቢያ ኖሮ አመጽ ካለ ንግድ ካለ ምንም መጽሐፍ ቅዱስ ተሰብኮ ገና ጉባኤ ከተጀመረ እስኪያልቅ ድረስ ዝላይና ጭፈራ ከሆነ ግን ሰብሰብ ብላችሁ መጽሐፍ ቅዱሳችሁን በቤታችሁ አጥኑ።
ዘፍጥረት 1:28 እና ዘፍጥረት ምዕራፍ 2 ቁጥር 7 ልዩነቱ ምንድን ነው ይላል። ጥቅሱን ላንብብልህ። ዘፍጥረት 1:26 ጀምሮ እስከ 28 ገብቶኛል ሐሳቡ። የሰውን አፈጣጠር በሚመለከት ልዩነት አለው ወይ ነው? የለውም። የዘፍጥረት 1:26 ላይ እግዚአብሔር ሰውን በመልኩ በምሳሌው እንደፈጠረ የመናገር ሐሳብ ብቻ ሳይሆን ዘፍጥረት 1 የእግዚአብሔር ስነ ፍጥረት ስራ በ7 ቀን ማለቁን ነው የሚናገር። ዋና ዓላማ ስለ ሰው ዝርዝር አፈጣጠር መጽሐፍ አይደለም። በ7 ቀን ውስጥ እግዚአብሔር ፍጥረትን እንዴት ፈጥሮ እንደጨረሰ፣ ያው መቼስ ከፍጥረት ውስጥ አንዱ ደግሞ ሰው ስለሆነ በመጨረሻዋ የፍጥረት ቀን ላይ ማለትም በ6ኛው ቀን ላይ ተፈጥሮ እንዳለቀና 7ኛውን ቀን እግዚአብሔር እንዳረፈበት፣ ባጭሩ በእነዚህ 6 ቀናት ፍጥረት ተጠናቆ 7ኛ ቀን ላይ እንዳለፈ የ7ቱ ቀን የስነ ፍጥረት እና የእረፍት ታሪክ ነው። አሁን ምዕራፍ 2 ላይ ከዛ ስነ ፍጥረት ውስጥ አንደኛውን ስነ ፍጥረት የዘፍጥረት 1:26ቱን ሰው የሚባለውን ወሰደና የሰውየውን ታሪክ ይቀጥላል። ሌላ አዲስ ታሪክ አይደለም። ሰው ከእንደገና ሁለተኛ ተፈጥሮ አይደለም። ድጋሚ ሲሰራው አይደለም። አንዳንዶች ምን እንደሚሉ ስለማቅ ሰው መንፈስ ነው የሚሉ ሰዎች ምን እንደሚሉ ስለምናቅ ሰውን ሁለት የፈጠረው ስለሚሉ በዚህ መድረክ ባልለው ጥሩ ነበር ስለሚሉ ኖ ዘፍጥረት 1 ላይ ያለው ሐሳብ ሰው የሰውን አፈጣጠር ለማውራት ሳይሆን የ7ቱ ቀን ታሪክ ነው። እግዚአብሔር በ7ቱ ቀን ውስጥ ፍጥረትን ፈጥሮ እንዳረፈ ነው። ያው ደግሞ ሰው አንዱ ፍጥረት ስለሆነ እሱን ጠቆም ተደርጎ ታልፏል። በመልካችን እንደ ምሳሌያችን እንፍጠር አለ፣ ፈጠረው። አሁን ይሄ ሁሉ በ7 ቀን የተፈጠረውን የፍጥረታት ዝርዝር ታሪክ ይተውና ከዛ ውስጥ ጉዳዩ ሰው ስለሆነ ሰውየውን ያመጣዋል። ምዕራፍ 2 ላይ ሰውየውን እግዚአብሔር እንዴት እንደሰራው እንዳበጃውን ዝርዝሩ ይመጣል ማለት ነው። በየትኛውም መደበኛ መጽሐፍ ውስጥም ምዕራፍ 1 ላይ ጠቀስ አድርጎ ከዘረዘራቸው ውስጥ አንዱን ያወጣና ምዕራፍ 2 ላይ የአንደኛውን በረጅሙ ያወራልናል እንጂ ሁለቴ እየተፈጠረ አይደለም። አካሄዷን ስለማቃት ነው አንዴ ነው ሰው ልጅ የተፈጠረው። ምዕራፍ 2 ላይ ግን ከፍጥረት ውስጥ እሱን ያወጣውና ዝርዝር አሰራሩን ይናገራል። እንዴት ከአፈር እንዳበጀው፣ በአፍንጫ ውስጥ ትንፋስ እፍ እንዳለበት፣ ያው ነፍስ እንዴት እንደሆነ እነዚህ ነገሮች በዝርዝር ይጽፍ። ኦኬ ለካ ምዕራፍ 1 ላይ ግን ይህን ዝርዝር አይጽፍም። ለምን? የምዕራፍ 1 ዓላማ ሰውየውን እንዴት አድርጎ እንደሰራው ሳይሆን የ7ቱ ቀናት የፍጥረት ቅደም ተከተል ነው። በዛ ውስጥ ሰው አንዱ ስለሆነ የግድ መካተት አለበት። እሱም ገብቷል። የሰውየው ዝርዝር አፈጣጠር ግን አልተጻፈም ምዕራፍ 1 ላይ። ምዕራፍ 2 ላይ ሰው እንዴት እንደተፈጠረ በኋላ ሴትዮዋ እንዴት እንደመጣች ማብራራት ይጀምራል። ምክንያቱም የእግዚአብሔር ትኩረት ሰውየው ስለሆነ ከፍጥረት ውስጥ ሰውየው ስለሆነ እንጂ ሁለቴ እየተሰራ አይደለም። የትኛውንም መጽሐፍ ምን ዘመናዊ መጽሐፍ ይሁን በምድር ላይ ያለው የትምህርት ቤት መጽሐፍ ስታነቡ የሳይንስ መጽሐፍ ያለ አጻጻፍ ዘይቤ ነው። ምዕራፍ 1 ላይ ያን ካጠናቸዋቸው የሆነ እንዳውት ላይ ከተቀመጡት ነገር ውስጥ አንዱን ያወጣና ምዕራፍ 2 ላይ ያብራራልሃል። ያ ማለት ነው